لا تقنطوا من رحمة الله كالله رحمة تسفى تقرأ كبني آدم هلو بلاج ويهونه دمو ودى الله ممن لسونونا الله رحمة يا الله زنيتا يسون كنت أتشنف عليك يعني رحمة هلو نمنقر تدارس عليك تكابب عليك بسم الله الصلاة والسلام على رسول الله صلى الله عليه وسلم ዛሬ ራሳችን የሚሆነው returning to Allah ወደ አላህ መመለስ የሚለው ራስ ላይ ነው ወደ አላህ መመለስ ማለት ከመንሰራቸው ማዕሲያዎች ወደ አላህ ስንመለስ እና ቀልባችን ላይ ወደ አላህ ሞር ስትራራ ስትሳሳ ወደ አላህ መመለስ እንለዋለን አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይላል يا عبادي الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا እናንተ የኔ ባሮች ሆይ ከኔ ያራቃችሁ የሆነ የኔ ባሮች ሆይ በራሳችሁ ላይ ድንበር ያለፋችሁ የሆናችሁ ባሮች ሆይ لا تقنطوا من رحمة الله كالله رحمة تسفى تقرأ كيسو رحمة سفينة كسو تسفى تقرأ إن الله يغفر الذنوب جميعا الله كلنا مآتيات كلنا معسيا يكرر لنا إلى الله سبحانه وتعالى أن يمن سراي معسيا إنت اللي بزاي تشلال ويمدمو يسرانو معسيا يفلق كل ببزانكوا الله سبحانه وتعالى كلنا مهارينو يعني معسيا بين السماء والأرض إنكوا بتمولا الله سبحانه وتعالى كلنا معسيا يكرر لنا منهم أينت معسيا إنت بيهون شرك نكون الله نكرتا تدايقنا ከልባችን አላህንም ይቅርታ ምን ጠይቀው ከሆነ አላህ Subhanahu Wa Ta'ala ይቅርናልና ከምንም አይነት ማዕሲያ አላህን ይቅርታ ከመጠየቅ መዘናጋት የለብንምና እንዲሁም አላህ Subhanahu Wa Ta'ala ባሮችን ይወዳል እንደውም ይቅር ወደ አላህ በቀረቡ ቁጥር የሰው ልጅ ሁሉ ያጠፋል ኢነ በኒ አደም ኸጣ ወኸይሩ الخطائين التوابون የሰው የበኒ አደም ሁሉ ጥፋተኛ ነው ማዕሲያን ይተገብራልና ከበኒ አደም ሁሉ በላጭ የሆነው ደግሞ ወደ አላህ የሚመለሰው ነውና الله ودسو مملسو باروچن لايك يودال الله سبحانه وتعالى بالقران مينال ان الله يحب التوابين ويحب المتطهرين الله توبه مملسو سوچننا نصحنا የሚጠብቁ የሆኑ ሰዎችን ይወዳል ይላል الله سبحانه وتعالى እና ከአላህ የተሻለ ውዴታ የምናገኝበት ነገር ነው ወደ አላህ መመለስ ማዕሲያ በሰራንበት ቅጽበት ወደ አላህ ፊታችንን ማዞር የሆነ ነገር ስናጠፋ ላይክ አላህ ላይ እንኳን ብናምጽ ሌላ ይቅርታ ምን ጠይቀው ከአላህ ውጪ የለምና ወደ አላህ መመለስ አላህ Subhanahu Wa Ta'ala ዘንድ ከሚያስወድዱን ተግባር ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላል አላህ Subhanahu Wa Ta'ala አንድ ባሪያ ማዕሲያ ሰርቶ ወደሱ ሲመለስ ይሄ መንገደኛ ሆኖ ግመሉ ጠፍቶበት ድጋሚ ካገኘው ሰውዬ በላይ ደስተኛ ይሆናል ይላል አላህ Subhanahu Wa Ta'ala ማለት ታሪኩ ረጅም ነው በሐዲስና ላይክ ሰውየው በበረሃ እየተጓዘ ያቋረጠ ሳለ ሙሉ ስንቁን ምግቡን መጠጡን የያዘችውን ግመል ያጣታልና ይፈልጋታል በረሃ ነው በዚህ ውስጥ ከዞረ በኋላ ይደክመውና ከአንዲች እንጨት ስር አረፍ ይላልና ከረጅም ቆይታ በኋላ እንቅልፍ ይወስዷል እዛ ከእንቅልፉ ሲነቃ ግመሉን ያገኛልና በጣም ደስተኛ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala አንድ ባሪያ ማዕሲያን ፈጽሞ ወደ አላህ ሲመለስ ከዛ በላይ ደስተኛ ይሆናል ይላሉ ነብያችን ሰለላሁ ዐለይሂ ወሰለምና any kind of ማዕሲያ ምን ሰራ ከሆነ ላይክ ከኛ የሚጠበቀው ወደ አላህ መመለስ ብቻ ነው ፊታችን ወደሱ ማዞር ነው ላይክ anybody ምንም አይነት ማዕሲያ ሊሰራ ይችላል ግን አስሎንጋስ የአላህ ረህማ ሰፊ እንደመሆኑ ግን ወደ አላህ መመለስ ይገባናል ማለት ነው አላህ Subhanahu Wa Ta'ala በሌላ ቁርአን አያ إن رحمتي وسعت كل شيء ይላል የኔ ረህመት ሁሉንም ነገር ታዳርሳለች ታካበባለች ይላል ምንም አይነት ማዕሲያ እንስራ ምንም አይነት ነገር እንጥፋ በዛ ላይ ደግሞ ይህ ወር የረመዳን ወር ነው እና ወደ አላህ ልንመለስ ቢገባበት የሆነ ነገር ነው አላህ Subhanahu Wa Ta'ala በረመዳን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት የረህመት በሮች ይከፈታሉ የጀሃነም በሮች ወይም ደግሞ የእሳት በሮች ይዘጋሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ በዚህ ወር የተሻለ ወደ አላህ ልንመለስበት የሚገባበት ወር ነው ምክንያቱም ወደ አላህ አለመመለስና ኃጢአተኛ መሆን ልቦቻችን ይደፍናል ኢማኖቻችን በከባድ በሆነ መልኩ ይጎዳልና ወደ አላህ እንመለስ ራሳችን ጠይቅ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተነገረው በቀን ቢያንስ ከ70 ጊዜ በላይ ወደ አላህ ይመለሳሉ ወይም ደግሞ ኢስቲግፋር ያደርጋሉ ይባላልና ነብዩ ሰለላሁ ዐለይሂ ወሰለም غفر لك ما تقدم من ذنبك وما تأخر ያለፈውም ወደፊት የሚመጣውም ነገር ይቅር ተብሎልሃል የተባለው ነብይ ምድር ዓለም ላይ ከሚሄዱት የሰው ልጆች ሁሉ በላጭ የሆነው ንጉስ የሆነው ነብያችን ሰለላሁ ዐለይሂ ወሰለም በቀን 70 ጊዜ ወደ አላህ የሚመለሱ ከሆነ እኛስ ላይክ በየጊዜው ማዕሲያን ምን ተገብር አላህ ላይ ምናምጽ የሆነን ሰዎች ደግሞ ከዛ በላይ ወደ አላህ ልንመለስ ይገባልና አንድ ማወቅ ያለብን ነገር የአላህ ረህመት በሮች በጣም ሰፊ ናቸው ላይክ ምንም አይነት ማዕሲያን ብንተገብር ምንም አይነት ነገርን ብንሰራ የአላህ ረህመት የአላህ ዘኔታ የሱን ቁጣ ታሸንፋለችና ትልቁ ነገር ምንድነው የአላህ በር ሰፊ መሆኑን እስካወቅንና ረህመቱ ክፍት መሆኑን እስካወቅን ድረስ ወደ አላህ መመለስ አለብን እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።